ራድ ላይ ነበር የሄድኩት እና አንድ ጊዜ ጉሮሮዬን ይዞኝ ለሶስት ቀን ምግብ አልበላም አንዴ ከያዘ አይለቀም ምን ተፈጠረ ያንን ይዤ አፊቱ ላይ ነው አንዴ ገና ስራጨው ብሎ ወደ ልቡ መለሰው ሰውየው ተንቀጠቀጠ ሴትየዋ የለችም ምድር ተኝታ ተንፈራገጣለች ይሻጁ ስትለኝ በጥብ ያዩ ዞርኩ ይሄ ማን ነው ስለ ጥሪ ስትጠሪ ካፍምታ ጠቋር እስኪ ማን ነው ስትል ይሁን እንቅስቃሴ ያሳያሉ ግን እኮ ለማየት ይዘገንናሉ ከዛ ማምላክ እኔ ጋሉት እንዲያስረሻቸዋል ስለ አው እንደዛ ሰረይልሻለሁ ያኔ ጸሎት ዋስጠጣው የሌለ ነፍሳት ይወጣል እንግዲህ ክርስቲያን ሆኖ አባታችን ነው ይያሉ የሚሰግዱት በሙስሊም እነሱ ክርስቲያን ናቸው ያንን ነው አላረግም ራስ ያልኩትና ከዚያ ይሄን መቃነት ወገብሽ ላይ ታጠቂው ከዛ ተበራቻለሽ ብሉኝ ከበር ሲወጡ አዩዋቸው በጣም ፈርቼ ተንቀጠቀጡ እንዴ መቤቴ ነሽ እንዴ ስለ አው እኔም መቤቴ ነኝ እሰሪልኝ እኔ ጋር ያሉትን ሲበረገድ በሩ ውስጡ የሚያስፈሩ ፍጡር የተሞላ ነው በቃ ይሸታል ቤቱ ውስጡ እለት እጄን ያስቆርጠኛል ያደማኛል ሆዴን ይነፋኛል እናንተ ቤት ሲገበሩ የነበሩት ናቸው ሰይጣንን ስታመልኩ ያላለቅን መድኃኒዓለም ስታመልኪ ካለቅን እውነት ልሻለሁ እኔ ምለውን ልሻለሁ ያን ጊዜ አልኳት ቺባለ ታሪክ ከኢትዮጵያ ተነስታ ወደ አረብ ሀገር ሄደችው እንደማንኛውም ኢትዮጵያዊ ሰርቶ ጥሪትን አፍርቶ ለመመለስ ነበር ነገር ግን በቦታው ላይ ስትደርስ ፈጽሞ የማትጠብቀውና ያላሰበችው ነገር ገጠማት ከዕለታት በአንደኛው ቀን ተቀጥራ ከምትሰራበት ቤት አንድ የታመመ ያሰሪያቸው ልጅ በነበረበት የመጣል በሽታ ታሞ ወድቆ ህይወቱ በህይወትና በሞት መካከል ትገባለች ታዲያ በዚህን ጊዜ ነበር ባለታሪካችን ማታ ውዳሴ ማርያምን ስትጸልይ የምታስቀምጠውን የጸሎት ውሃ ወይም ጸበል ወስዳ አረቦቹ ቤተሰቦቹ በተሰበሰቡበት ወደቀው ልጃቸው ላይ በስመ አምላክ ጸሎት የረጨችው ታዲያ የሚደንቀው ነገር ያመነችው አምላኳ አላሳፈራትም ጸበሉን እንደረጨችው ነበር ሁሉም ያልጠበቁት አምላካዊ ተአምራት የተፈጠረው በተጨማሪም ትደነቅ የምትባለዋ ይህቺ ለባም ሴት በሪያድ ብዙ የሚያስደንቅ የህይወት ውጣ ውረድ ውስጥ ገብታ በፈጣሪዋ በመታገዝ ብዙ ገቢር ተአምራቶች ተደርገውላታል ይህንንና መሰል የተደረጉላትን ድንቅ ተአምራቶች በዚህ ቪዲዮ ይዘንላችሁ ቀርበናል ቻናላችንን ሰብስክራይብ እያደረጉ መሰልና ድንቅ ይዘት ያላቸውን ቪዲዮዎች ይከታተሉ አብራችሁን እንቆዩ ራድ ላይ ነበር የሄድኩትና ያው ትንሽ ንግግሮች ነበር ማለት እንደሌላው ኮንትራ ሳይሆን በተለየ ሁኔታ እንዲሆን ከአረቦቹ ጋር ማለት ከመሄዴ በፊት እምነቴንም እንደማልቀይር ክርስቲያን እንደሆንኩኝ የዛ በጣም የሙስሊም ሀገር እንደሆነ አውቃለሁ እኔ ደግሞ የመብርሃን ልጅ ነኝ ስለትና ባላቅም ቃሏን በእምነቴ አልደራደርም በዚያን ዘመን ከዛ ይሄን ሁሉ አስረድቻት እሺ ብላ ምና ነበር የሄድኩት የሚያስረዳ ሰው ነበር በእንግሊዘኛ ማለት ወንድሞቼ ነበር ከዛ ሄድኩኝ እዛም እንደሄድኩ እውነት ነው እምነቴን አልተቃወመች አምናን የተቀበለች ግን ተሰሪያለሽ ያለችው ስራ ጽዳት ብቻ ነበር ቤቱን ማለት ነው ግን እዛ ሲሄድ እሷ መምህር ናት ከባሏ ተለያይታ 5 ልጆች ነበር 6 ልጆች ነበሯት ሁለቱ ግን በሽተኞች ናቸው ሶስቱን ጤነኛ ናቸው አንዱ 16 አመት አንዱ 4 አመት ከ8 ወር ህመምተኛ ነበር እና እነሱን ማያዝ እሷ መምህር ናት እነኛም ተማሪ ናቸው እነሱንም ማብላት ማጠጣት ሽንት ቤት ማጸዳዳት ባለው ሙሉን እኔ ጋር ሆነ እኔ እንግዲህ 15 አመት ልጅ ነኝ ስለዚህ ይሄን ነገር እንደማልችል አስረዳዋት ማለት ነው መመለስ ፈልጋለሁ ወይ ቢሮ መልሽኝ መቀየር ፈልጋለሁ ያልሽኝ ጽዳት ብቻ ነው እሺ ምግብም ችግር የለውም እደርባለሁ ግን ከልጆች ጋር ይሄንን ማያዝ አልችልም ብዬ አስረዳዋት እሺ ያለች የሚያገለግለው ደግሞ ለ3 ወር ነው መቀየሪያ ግን ያው 3 ወር ካለፈ ወዲያ መኖሪያ ፍቃድ ይቃማውን ያሰሩልሃል
ጉም ይሰጣቸው የዛገር ህግ ለ3 ወር ብቻ ነው። ስለዚህ ዛሬ ነገ እያለች እንደምንም ቀጠሮ ያበዛች ሁላት መጣለች ተተኛለች አታየንም ጭራሽ አትቆጣጣ ሁሉን ይሄን የሚቆጣጣውና ከዛ በዛ የተነሳ 3 ወር ሲያልፍ ህጋዊ መኖሪያ ፍቃዴን አሰራችሁ። ከዛ ወደ ምን ትሆናለህ መቀየርም አትችልም ምንም አትችልም እንደ ፊርማ ብለው ሲያልቅ ነው የምትቀየረው ወይ የምትወጣው ከ3 ወር ወዲህ ነው እድል ያለ። ከዛ በጣም ጨነቀኝ በቃ አላቅም ልጆቹንም በጣም ያሳሱ ይጀምር ህመምተኛ የኔን እጅ ነው የሚጠብቁት ልጅነትም አለ ትልቁ በተለይ ሲመጣበት የሚጥል ስለሆነ አንዴ ከያዘ አይለቀም በእንቢያስ እስኪመልሰው ድረስ እና አንድ ጊዜ ጉሮሮዬን ይዞኝ ለ3 ቀን ምግብ አልበላሁ ይዞኝ ማለት ነው። ከዛ እንዴት ነው ሲመልሰው ነው ለቀኝ 40 ምናምን ደቂቃ ፈይቷል ግን በጣም ቆሰለ ምራቅ መወጣ ካተኝ እንኳን ምግብ ማለት ነው። ከዛ ሞቴን ወደድኩት በቃ በሞት ነገር አይነት ነው ለምን መኖር እንዴት ከሆነ ለምን መጣሁም አለ ልጅነትም አለ አለማገናዘብ ያስኳት ውዳሴ ማርያም አለችኝ እስካሁን ለምስክር ለታምር የተቀመጠች እመቤቴ አንደበቴ የፈታችበት የጻርቃኒዋ ንግስት ፊደል ያስቆጠረች በዚያ ውዳሴ ማርያም ናት ነው ይጀመርች ቢሆን ሳን ማታ እየደረስኩ ማልቀስ ሆነ በቃ የኔ ስራ እመቤቴ ናት አንደበቴ የፈታች እንደሄድኩኝ በወር ከ5 ቀን ነው አማርኛ ማንበብ የቻልኩት በእመቤቴ ተመር ያለች ትንሽ ግን አልችልም ነበር። ከዛ ፍችልኝ እያልኩ ፊደሎቹን ብቻ እያየሁ በማለቀው ሁኔታ ማንበብ ጀመርኩኝ። እንዴት እንደቀነባበርኳቸው ባላቅ እና ከዛ ማታ እሷን ውዳሴ ማርያምን አላቋርጥም። ከዛ ሁሌ በቃ በጣም አማረር ነበር ማለት ወይ አገሬ ነው ወይ ደግሞ ሆነ ነገር አድርግኝላት ነበር እሷን ስላት እሷም በቃ ውላኑ በጣም ጥሩ ሴት ናት በነገራችን ላይ እንደዚህ የምትከፋ አይደለችም ግን ለልጆቿ አደራ በጣም ኃላፊነቱ ከባድ ነው። ሁሌ በጣም እጨነቃለሁና አንድ ቀን ጥቅምት ተወድሁ በ24 ተክልዬ ዕለት የኛ የሆነ ቤተሰብ ነይ እናውጣሻሉ ከዛ ቤት ውስጥ ቤተሰብ ናቸው ግን ያጎታ ክስት ልጆች እና በቃ መውጣት አልፈልኩም ጭንቀቴን ሲያው ነይ በቃ ውጪ ቢያንስ ሀገርም ከፈለግሽ ትጃለሽ መስራት ከፈለግሽ ትሰሪያለሽ እኛ ጋር አሉኝ። ከዛ ያን ሐሳብ ሲመጣልኝ ውስጤ ያልተቀበለውም በቃ የሆነ ግራ ገባኝ ተምታታብኝ። ከዛ እንደዛ እየተባለ 26ም 25ም አለፈና በ26 ማታ ለ27 አጥሚያ ጥቅምት ያመቱ ነው እንግዲህ መድኃኒዓለም ማታ ስቅስቅ ብዬ 40 መድኃኒዓለም ተማጸንኩት። በህልሜ ተኝቼ 2 ሰዓት ባልሞላ ውስጥ በፊቴ ላይ እንደዚህ በአራት ማዕዘን የተሳለ ስዕል የመድኃኒዓለምን ስዕል ፊቴ ላይ እንደዚህ ወደኔ አይኔ ላይ ብቻ ያበራል። ከዛ ተነሽ ልጅ ተነሽ ይለኛል በየ ቀና ስል እሱ ነው። ቆይ ማን ስለው መድኃኒዓለም እኔ ነኝ ጠዋት 2 ሰዓት ላይ ውጪ እኔ እከተልሻለሁ አለኝ ማለት ነው። ከዛ በጣም ደንግጬ በህልሜ ተነስቼ እንደዚህ እጄ ግድግዳው ላይ አገኘሁት ስነሳ አማተብኩኝ። በስመ አብ ምንድነው የምራዩት መድኃኒዓለም እሱን ያወረኝ በቃ ተዛ ሰዓት ጀምሮ መኝታ አቃተኝ በጣም ፈርቼ ማለት ነው። ከዛ እንደዛ እየሆነ ነጋ ትምህርት ቤት መሄዱን ሸኘው እሷም ሄደች ነኛ ተኝተዋል ህመምተኞቹ ማለት ነው። በቃ ጧት ላይ ውጪ የሚል ስሜት አለኝ። ለመውጣት ፈራለሁ ግን ለመውጣት ፈልግ ዋና ከተማው ላይ ነው ያለሁት ሰው በእግር የማይንቀሳቀስበት ቦታ ነው። እዛ ቦታ ላይ በቃ ጧት 2 ሰዓት ሲልክ በያንቃል እንዴ እኔ አምላክሽ ነኝ ብሎ ይየለ ለምን አልወጣም በቃ ስሜቱ እንደዛ ይመጣብኝ ወይ ሀገር ነው ወይ ሞት ነው በቃ እኔ ያሉሽ ተብያለሁ ለምን ፈራለሁ እላለሁና እንደው የውጭንም የበሩንም በር ገርበብ አደረኩት። መመለስ እችላለሁ ተኝተዋል እነሱ ትምህርት ቤት ናቸው በቃ ልውጣ ብዬ ምንም አልያዝኩኝ በቃ ኖርማል እግርና እጄን ይዤ ወጣሁ። ከዛ ጧት ላይ ያ ውጭ የሚለው ስሜት በጣም ተገፋፋ ፈራለሁም ልውጣም እላለሁምና እንዴት ፍን ያሉሽ ብሎሽ ትፈሪያለሽ ነገር አይነት ስሜት ነው የሚሰማኝ። ከዛ በር ሁለቱንም ገርበብ አድርጌ ታመሙትም ስላሉ ባጣ የሆነ መሄጃ ባጣ ልመለስ ማለት ነው። እበሩ ጋር ስደርስ ምን ትዛለኝ በቃ
የአርባራው መድኃኒዓለም እኔ ማላቀህ አንተ የምታቀኝ የምር ወጥቼ ከሰራሁኝ እናቴ በቤቴ ትዘክራለች፣ አባቴ ግን በአመት 2 ደጅ ይመጣል። እኔ ሀገር ስገባ እኔ ዝክሩን እቀበላለሁ። እዛ ሆኜ ንብረት ካለኝ ደግሞ በተለያየ ጎዳና በጎ ስራዎች ላይ በ123 ሰው እዘክራለሁ በአመት 2 ብዬ እዛው እኮ ነው። ከዛ ያም ብዬ ወጣሁኝ። ስወጣ ደግሞ በጣም ቅልጥ ያለ አስፋልት ነው፣ መኪና ነው፣ በሰው በግራ አይኬድም። እዛ ሀገር ዝም ብዬ ገባሁበት። በቃ እንዲህ ያበደ ሰው የለም፣ ዝም ብሎ የሚሄድ በማስፋልቱ ላይ ቀዋጥ ያለ አስፋልት ነው፣ ማንም በግራ አይኬድም በዛ ቦታ። በቃ ጤነኛ እንዳልሆንኩ ስለገባቸው እንዲቆመ መኪና ሁሉ እንዲቆመልኝ በቃ ጠዋት ነው 2 ሰዓት ነው፣ ነገረ ስራዬ ጥሩ አይደለም። ከዛ አንዱ በጣም የውጭ ዜጋ ነው ያዘኝና መኪናው ዶሎ ምን ሆነሽ ነው አለኝ። አልመልስም ምንም አወራው ምንድነው ሲለኝ ዝም ስልክ ነበረች ትንሽ ስልክ፣ እሷን ሲያድ ቁጥር አገኘ ፊት ለፊት ከማታ ላይ የተደዋወልኩት ሰው ሲደውላት ያክስቴ ልጅ ናት። ከዛ ደውልለት የት ነሽ ስላት እዚህ ቦታ ነኝ አለ። የሷ ቤት እኔ ልበድም በጣም ቅርብ የሚገራረሙ ያን ሁሉ መከራ ሳይዛ ቤት እዛው ወስዶ እዛው ቅርብ ቦታ ስለሆነ እዛው ዶለኝ ብር ምስጥ ስለው አይ አለኝ ጠዋት ነው ቅርብ ነው ማለኝ። እዛው በሰላም ተቀላቀየ እግዚአብሔር ይመስገን። ከራያድ ወደ ጅዳ፣ ከዛ ጅዳ ደግሞ የሚባል አለ እዛው ትንሽ ይለያያሉ። ዋና ከተማው ራያድ ነው ግን የተለያዩ እንዴት ነው እኛ አሁን እንዴት የተለያዩ ሀገሮች አሉን የለ እንደዛ ልዩነት አላቸውና ወደዛ መጣሁኝ። እህትም ስለነበረችኝ እዛ መጣሁኝ። እግዚአብሔር ይመስገን እንግዲህ ቀሪውን አመት እዛ ሳለፍኩኝ። የአርባራው መድኃኒዓለም ያው ይሄንን አድርጎልኝ ወደዚህኛው ህይወት መጣ። አሁን ፈተናው የሚጀምረው በእምነት ነው። እንግዲህ ምክንያቱም በዚያን ዘመን ክርስቲያን መግደል ለነሱ የሚያጸድቅባቸው ዘመን ነው። ክርስትና ስሙ ሐዛብ ሲባል ገና አይሰማም ስሙ። እዛ በጣም ይፈራሉ፣ ይንቀጠቀጣሉ ሲሰማ ገና ስሙና በቃ እንግዲህ የእምነት ፈተናው ጀመረ በዛን ሰዓት። እዛ አስፈቅጄን የመጣሁት ማህተቤም ያለ እንግዲህ ማህተባው ልቅ መጣ። በውሸት ስገጅ ሙስሊም ነኝ ብለሽ ሂጂ ስራ መጣ። እኔ እንዴት ሆኖ ስራ አጥቼ እቀመጣለሁ? ሰማዱ የሚያመጣውን አየዋለሁ፣ አልሄድም። በቃ አስመስሎ ሰግዶ ወይ በዚያን ዘመን እኔ ግን በቃ መድኃኒዓለም አለ አልሄድም። በዛ ምክንያት አልኩ። አንድ ምጥዋ ማለት በዛ ሀገር እኛ ሀገር እንደ ቄስ ማለት ነው። በጣም እምነት አክራሪ ናቸው። ያ ስራ መጣ። ስራው በጣም ከባድ ነው ተብሏል። ስለዚህ ሰራተኛ ስለማይቀመጥላችሁ ስራ ከባድ ስለሆነ ምንም ትሁን ብቻ ትምጣለያታል አረቡ። እምነቷ እንዲህ ነው ሲባል ማለት ነው። ግን እኮ ምጥዋ ነው የሚገርም። ከዛ በሄድኩኝ በ5ኛው ቀን እዛ ቤት እኔን ወደ እምነት ለመመለስና መስቀሉን አንገቴ ላይ እንዳየው ብዙ ነገር ያጠር ነበር። እኔ ደግሞ በፍጹም መስቀሉም አይወልቅም አልደብቀውም፣ ወደ ውስጥም አርግሉኛል አልደብቅም፣ አልፈልግም ነው የምለው። ከዛ በመጣይ በ5ኛው ቀን የልጅ አለውና ከትምህርት ቤት ሲመጡ በረንዳው ላይ የሚጥል ነበረበት አሉ እና እኔ ገና 5 ቀን አዲስ ነው ለቤቱ። ከዛ እዛ በረንዳ ላይ ውድቅ ሲል ያ ልጅ አፍንጫው መተው በረንዳው ባላይ የሚጥል አለበት ነገርና በጣም ሰውነቱ ሁሉ ደርቋል። ልጅቷ መጮህ ጀመረች። አላየችኝ። ለመጀመሪያ ጊዜ ነው የምታየኝ ልጃቸው ያገባኝ ናት። ከዛ ያ ልጅ ስናነሳው ሞቷል። በቃ በጣም ደርቋል። እኔ ማታ ማደርስባት ትንሽ ጸሎት አለች ውዳሴ ማርያም፣ እዛ ላይ የጸሎት ውሃ አስቀምጣለሁ። መቃይቷም ደነገጠች፣ ሰውም ተጠራራ፣ ተተራመሱ። ገጠራማ ስለሆነ ወደ ሐኪም ቤት መውሰድም አልቻሉ። በጣም ደነገጠ። ሰውየው እስኪመጣ እየተጠበቀ ነው ሊወስደው። የለም እኔ ስነካው ምንም ቀዝቅዟልም። ሁለተኛ ደግሞ በቃ ጥርሱም ገጥሟል እንትን ብሏል። በቃ ከዛ ቤት እየገባ የበረንዳው ላይ ነው ገና እኛ ጋርም ሳይመጣ ፎቅ አለ እዛ ላይ ነው የተደፋ ልጅ። ስጠራይ ብቻ ነው የወረድኩት። ከዛ ያ ልጅ ታቅፈን እንትን አልኩት። ከዛ ሰውየው ሲመጣ በጣም እጁ እየተንቀጠቀጠ ነው። ይዞት እንኳን መሄድ አቃተው ወደ ሐኪም ቤትና እኔ እኮ የጸሎት ውሃ አለኝ በርጮ አልኩት። ምንድነው የጸሎት ውሃ አለኝ? እንዛ ጋር ዘምዘም ይሉታል። እንደናንተ ዘምዘም የምንለው ነው የማርያም የተደረሰበት ነው አልኳት። ኦኬ ማርያም አለኝ። አዎ አልኩት። እስኪ ታስነሳት እኔ ክርስቲያን መቋም አቆማለሁ አለኝ። ከዛ ያን ጸሎት አመጣውና ማምላክ ታምር ስሬና ይህ ለኔ አይደለም
ለቀጣይ ሰራተኛ ለሚገባው ተጽዕኖ እንዳያመጣ በእምነት እንደዚህ እንዳይከራከሩ አስመስለው እንግዲህ ክርስቲያን ሆኖ አባታችን ሆይ እያሉ ነው የሚሰግዱት በሙስሊም እነሱ ክርስቲያን ናቸው ያንን ነው አላረግም ራስ ያልኩትና ከዚያ ምን ተፈጠረ ያንን ይዤ አፊቱ ላይ ነው አንድ ገና ስራጨው ብሎ ወደ ልቡ መለሰው ሰውየው ተንቀጠቀጠ ሴትዮ የለችም ምድር ተኝታ ትንፈራገጣለች ያኔ ዘለቷ ምን ጸበል ውዳሴ ደረሰባት ሰኔ ጎልጎታ የለባትም ራሱ ውዳሴ ማርያምን የአርጋኖ እንትን አንቀጸ ብርሃን የወድስዋ መላእክትን የለና የተደረሰበት ምንም የሌለው በቃ ሰላቱ ብሎ ሲመለስ ሰውየው ምንም በቃ ቃላቃቱ ማውራት ያ እንደዛ ሲሆን ተነስቶ ሲል ከዛ ወዲህ ረጅም አመት እዛ ቤት ሰራው ጸሎት ሲጸልይ ሲሰግድ ማንም በሩን አይት አድርጎ ይመለስ በፍጹም ጭራሽ አትንኳት ሆነ መባለው እንደም የሆነ ነገር ስራ ችግር ሲመጣ የሆነ ነገር ሲመጣ ጸልይልኝ ማለት አመጡ እስኪ ጸልይልኝ ከዛ ምንም በጸሎቷ ምግብ ምናምን ሲሰራ በጸሎቷ አጠቀም ጀመር መቃም ማምላክ ክብር ሰጠች በዛ ቤት እንዴት ሆናለው ያልኩት ወይ እንደዚህ ሁኝ ያሉኝ ሰማዓቱ አለማ ቤት ያለች ያልኩት ማተቤም ሳልበጥስ ይሄው ለ12 አመት 6 አመት ሰራሁና የመኖሪያ ፍቃድ እንዲስተካከል ሲነግሩኝ መኖሪያ ፍቃድ መስተካከል ስለማልፈልግ ወጥቼ ሌላ ጋር ገባሁ መድኃኒዓለም ደቀ መዛሙርቱን ይዞ በሚያስተምርበት ሰዓት የለበሰው ልብሶች ምናምን እንደዛ ሆኖ ጸሎት ማርያት እንደዛ አይነት አለባበስ ለብሶ እናቴ ኪዳነ ምሕረትን ይዟት በበር ሲገባ ይሁት በቤቴ ክላስ መኝታዬ ማለት ሲገባ መንፈሱ አለ እኔም አለው በቃ የተምታታ ስሜ ነው የሚሰማኝ እኔም ያዩዋቸው ቀጥታ ሲገቡ ልጅ ይሄን ጾም ሐረብ ሀገር እስካለሽ እንዳታቋርጪ ብሎ ከናቱ መቀነት ላይ አንድ ናት የሆነ ቃጫ እንትን የለም የተገም ክሮች የምትመስል ከመቃነቷ ምዝዝ አድርጎ ሰጠኝ ይሄን መቃነት ወገብሽ ላይ ታጠቂው ከዛ ተበራቻለሽ ብሎኝ ከበር ሲወጡ አዩዋቸው በጣም ፈርቼ ተንቀጠቀጥኩ ወደዛው መለሰኝ መንፈሱ ያዩት ማመን ያቃተኝ በቃ ይሁን ምንድነው ነገር ተምታታብኝ ከዛ እንዳጋጣሚ አዲስ ጫማ እንደዛ አይነት ጫማ ገዝቼ ቁጭ ብሏል ያንን ሰመን ስለሰጠኝ በህል ስላዩት ያን ጫማ ክሩን አነሳውኝና በስልክ እንማደርሰው በዛን ሰዓት ሰኔ ጎልጎታ መልካዎቹን በስልክ እንማደርሰው ከዛ ጸሎት ቦታ ያስቀምጬ ያን ባረኩት አጸልዬ በላው ላይ ማለት ነው አማትቤ ባረኬ ወገቤ ላይ ታጠቅኩት ከውስጥ እንግዲህ ጧፍ ጥለት እስካገኝ ድረስ ይሄን ታጠቃለሁ ብዬ ያን ስለሰጠኝ ወገብሽ ላይ ታጠቂው ስደት ላይ እስካለሽ ይሄን ጾም እንዳታቋርጭ ብሎኝ ያንን ታጠቂው ለረጅም አመት ቆየሁ ቢያንስ 2 አመት ከ6 ወር እንደዛ ቆየሁ ከዛ ጧፍ መንጣት ጀመረ ከዚህ ሀገር አይገባም ነበር ድሮ ብዙ ነገር ተዝ መምጣት ሲመን ጾለት መጽሐፍ ምስል አድኖች ምናምን መምጣት ጀመረ ድሮ ክልክል ነው አይቻለው አያልፍም ጭራሽ ከዛ ሙሉን አስመጣው ፋንታ ጀም ላይ ክርና እሱን እግሬም ላይ ወገቤም ላይ በታጠቃ መጣ ያ ጾም እግዚአብሔር ይመስገን በቃ ተጀመረ ከዛን ጀምሮ አርብም ብቻ ሳይሆን ሰኞም ሮብም ተጀመረ በዛ ምክንያት በቃ ብዙ ችግሮች መጡ ወደኔ ነፋኛል ያን ጸሎት አስጠጣው የሌለ ነፍሳት ይወጣል አሁንም ይባዱ እነሱ ጋር ያወራሁኝ ምናምን ስቃወመው ይመጣል አሁንም በጣም ብልሽሽት ያረጋኛል ከፎቅ እስከ መጣል ድረስ ደርሶ ነበር እግሬን እስከ ማበላሸት ድረስ እኔም እግዚአብሔር አለ አታሸንፈኝም ይያልኩኝ በጣም ወጋው በጣም እኔ ጋር እንደበረታ ሲሰሙ በሌላ ሰው ቤተሰብ ማዘን አመጣ እናቴ አለች እኔ እኮ ላንቺ ነው ወይም ለእናንተ ለልጆቼ ነው እንደምሆነው የቀረው እድሜ ትንሽ ነው ለምን እድሜ እኔ የሚሰጡኝ ቤተሰብ ነው ስለዚህ እኔ አቆመዋለሁ ግን እናንተ ታልቃላችሁ አለች አንቺ ሰይጣንን ስታመልኩ ያላለቅን መድኃኒዓለም ስታመልኪ ካለቅን እውነት ልሻለሁ እኔ ምለውን ልሻለሁ ያን ጊዜ አልኳት ከዚያ እሺ ብላ ያንን ነገር
ለእንደውም ለትንሽ ጊዜ ኩርፊያት ነበረ በዚህ ተነሳ አላወራም ብዬ ከዛ ደውላ ንስሐ ወደ ገባለሁ አለችኝ ሮብ ቀን አይ አላምንም አልኩኝ ማለት ሮብ እና ዓርብ ተራራቁብኝ በቃ እስኪመጡ በጣም ለምን ረጅም ዓመት ታግለ ሲሰማ የሆነ ድንገት መርዶ ነው የሚመስለው እና በጣም በቃ አልሰለቸኝም ግን በዚያን ዘመን አሁን ብዙ ሰው እንዲህ ብሎ ትውት ያደርጋል እኔ ግን እለት በደወልኩ ቁጥር ደህና ናችሁ ሳይሆን ሙሰብክ ያንን ነው ለምን አውቃለሁ ወጋው ያንን ነው ከዚያ እሺ ብዬ ያቀደ እሁድ ሲመጣ እሁድ ቀን ንስሐ ገብታ ሰኞ ቀን እህቴ የኔ ታናሽ ትታመም ነበረ ብድግ አድርጋ ወንቅሸ ቅዱስ ገብርኤል ሄዳለሁ አለች ከዛ በህልሜ ማለት ነው የሆነ በጣም የሚያምር ቦታ አረንጓዴ ቦታ ነው መስመር አለው እንደዚህ ቀጥታ መስመር የሚያምር አስፋልት ነው ማታ እኮ ነው ሌሊት ነው በዛ መንገድ በይሄዳለሁ የ15 ዓመት የምታምር ሕፃን ልጅ ትመጣለች ወደኔ ሴት ናት ከዛ ስመጣ በጣም ታምራለች የውጭ ዜጋ አይነት ማንነት ነው ያለና እኔ ጋር ሳደርሳት እማ በዚህ መንገድ ቀጥታ በሄድ ያስወጣኝ ወደ ውጭ ስላት ኧረ ነይ ቆይ ብላ እጅ እንደዚህ ትይዘኛለች ከዛ ወደ ቀኝ በኩል እንደዚህ ትንሽ ይሽልክ ያለ መግቢያ አለ በዛ ይዘይ ስገባ ቆይ ልትወስጂ ነው ስላት የሆነ ነገር ላሳይሽ ትለኛለች አራት ማዕዘን ያለው ትልቅ የግቢ እንዳዳራሽ መጋዘን ነገር ነው እንደዚህ አይነት ቤት ውስጥ ነውና እኔ እዚህ ጋር ልገባም ለምን ስላት ትከፍታለች ያን በር እየከፈተች እያለ እናቴ ኪዳነ ምሕረት ቅይር ብላ መቤቴ ትሆንብኛል እዚች ጋር ማረጋት መቤቴ ነበረች እሷን ማውሳት ቀየረኝ እንዴ አንቺ መቤቴ ነሽ እንዴ ስላት አዎ እኔ መቤቴ ነኝ እሰሪልኝ እኔ ጋር ያሉትን እና ቆሜ ለመልካሽ ላድርስ በልሽኛል ነበር እኔ ነኝ ስትለኝ ያን ቁልፍ ክፍት ስታረገው እንዴ ሲበረገድ በሩ ውስጡ የሚያስፈሩ ፍጡር የተሞላ ነው በቃ ይሸታል ቤቱ ውስጡ ደግሞ በጣም የሚገርሙ ፍጡር በቃ በዓለም ያይቻቸው የማላቅ ፍጡር ናቸው ቆይ እነኝ ምንድናቸው ስላት እነኝ ሁሉ አይሻቸው አለች እናንተ ቤት ሲገበሩ የነበሩት ናቸው አይሻቸው ስትለኝ በጣም ያዩ ዞርኩ ይሄ ማን ነው ስላት ጥሪ ስትጠሪ ካፍምታ ጠቋር እስኪ ማን ነው ስትል የሆነ እንቅስቃሴ ያሳያሉ ግን እኮ ለማየት ይዘገንናሉ ከዛ ማምላክ እኔ ጋሉት እንዲያስረሻቸዋል ስላት አዎ እንደዛ ሰሬልሻለሁ እሺ ስለኝና ወደ ኋላ ስትወጣ እኔም ፈርቼ ድንግጥ እንዳይነሱና እንዳይዚ ፈርቼ ወደ ኋላ ለመውጣት ስሞክር ንቅት አልኩኝ እንቅልፌ ስነቃ ሰውነቴ በጣም አልቦኛል ሄጋ የሚነደው ትኩሳት ለስንት ቀን የቆየው ትኩሳት ጠፋ ግን ምግብ ስላልቀመስኩ ብቻ መቆም አቃተኝ ሰውነቴን ባላንስ መጠበቅ አቃተኝ እህቴ አልኳት ዳንኩኝ እኮ ስላት እንዴ ብላ ስትነስታየው የለም ትኩሳቱ በጣም ገረማት እመቤቴ እኮ እንደዛ አለችኝ ስለዚህ እኔ ጋር ያሉ በሙሉ የሚቃወሙኝ ተይዘዋል ታስረዋል ስለዚህ ቆማለሁ እንግዲህ ወደ ማንንም አይቃወመኝ አልኳት በዛው ተነስቼ እንደምን እየተንቀጠቀጥ ቁጭም እያልኩ በርከክም እያልኩ መልካውን አደረስኩኝ በነጋታ እመቤቴ 21 ማለት ነው በ12 ተይዤ ከዛ ወዲህ እግዚአብሔር ይመስገን ጦርነት አለ እለት እጄን ያስቆርጠኛል ያደማኛል ሆዴን ይነፋኛል ብዙ ነገር የሚያረገው ነገር የለም እነሱ ቀጥ አድርገው ሲያቆሙት እኔ ጋም ወግው ጦርነቱ ቀነሰ የስንት ዓመታቸው እግዚአብሔር ይመስገን ዛሬ ሁሉም ቤቱ ቆራቤ ነው ከሁለት ወንድሞቼ በቀር ማርያም ሁሉ በእውነት እናቴ ናት ከስንት መከራ እንትን ያልኩባት ግን ያን ሁሉ ነገር እንዳልፍ የረዳችኝ በቃ እጽናና ነበር እንደ ጓደኛ ነው ማወራት የሚገርመው በጣም ማለት ነው ሰው አሁን ከሰው ጋር ሲያወራ አይደለ እንደዛ እንደምትሰማኛ ምኜ ነው ማወራት ደግሞ እግዚአብሔር ይመስገን ለምኜ ያጣሁን ነገር የለም አንዳንዴ ውስጤ እንኳን አስቦት ሳላወጣው ተርጉልኝ ያገኘዋል ማንነገራቸው እስክል ማለት ነውና እውነት የስውሯ እናቴ መቤቴ ስሟ ይመስገን እዛ ድርሳኛል በፈተና በመከራ በችግር ውስጥ ሁሉ አለፌ እዚህ እንድቆም ምክንያቴ ናትና እውነት ክብር ለእሷ ይሁን
ከዚያ በመቀጠል ብዙ አሉ የሚመሰገኑ ይሄ ነው ብዬ አልጨርስም። በስደትም ብዙ ልጆች ያቁኛል። የንስሐ ሁሉ ማህበር አለ። ብዙ እግዚአብሔር የሰበሰባቸው እግዚአብሔር ለንስሐ ያበቃቸው 557 ሰዎች የንስሐ ልጆች አሉ። እዛ በጣም ብርቱ ናቸው። ጅዳ ላይ እና ሁሉም ያውቃሉ ይሄን ታሪክ። የኔን ታሪክ በሙሉ እነሱ ያውቁታል። ይሄንንም የንስሐ ማህበር የመሰረትኩበት ምክንያት ያ ነው። ቤተ መቅደሱም ስለሌለ የሚናፍቀን በተለይ ቤቱ ነው እና እነኚህ መቶች ያውቃሉ። በዛ በመከራዬ በችግሬ በቃ አይዞሽ እያሉ በጸሎት የሚያስቡኝ እኔ ስዝል ለኔ የሚሰግዱ ለኔ የሚጸልዩ ነበሩ። በቃ እግዚአብሔር ወይ ማራት ፈተናዋን አቅልላት እያሉ ማለት ነው ከመምጣት የመታገድ ጀምሮ እና ለሁሉም በቃ ለማህበርተኛው ለኦርቶዶክስ በሙሉ እውነት እኔም ሳያውቁኝ ስለኔ የሚጨነቁ ብዙ ነበሩ እና ዝም ያሉ እናት አባቶቼ ለሁላችሁም እግዚአብሔር አምላክ ያክብርልኝ። የጸሎታችሁ ዋጋ የዋገር ዶሎኛል። ፍጻሜን ያሳምርልኝ።